ያፌት ለሄለን የራስ ምታት ሆኖ ድራማውን ተቀላቅሏል። ሄለን ልክ ያፌት እንደገባ ሰላም ካለች በኋላ ጥያቄዋ መች ትመለሳለህ ነበር። እሱም አይ በአሁኑ እንኳን እቆያለሁ፣ ቶሎ አልመለስም፣ እዚህም አልቀመጥም፣ ሆቴል ይዤ ነው የምቀመጠው ሲል መልሶላታል። ወንድምየው ቶማስ ብዙ ነገር ነግሮታል። በተለይ የአዶናይ አባትን እንዴት እንደሞተና ከሞተ በኋላም ሬሳውን እንዳቃጠሉት ሁሉንም ነገር ነግሮታል። ልክ ከሄለን ጋር ከጨረሰ በኋላ እኔ የምልህ እንደው የእሱ አሟሟት ግን እንዴት ነው? ምን ጉድ ነው የነገርከኝ እያለው ነበር። አዎ ይኸውልህ እንደዚህ ሆነ እያለም ሲመልስለት ነበር። በሌላ በኩል አዶናይና ያፌት አንድ ላይ ቁጭ ብለው እያወሩ ነገር ግን ስለ አባትየው እየጠየቀው ነበር። እናም አይዞህ ሁሉም ነገር ወይም ደግሞ ማንኛውም ሰው አብሮ አይኖርም፣ ሁላችንም ተከታይ ነን። ስለዚህ እባክህን አታስብ፣ ብዙ አትዘን እያለም እያጽናናው ነበር። ነገር ግን አዶናይ እኔ የአባቴ ነገር የተለየ ነው፣ ሁሉ ነገር የነበረ ወሰዱብኝ። እሱ ብቻም አይደለም አባዬ ሲሄድ እኔ ሰላም አላልኩትም፣ አልተሰናበትኩትም፣ ድንገት ነው የሆነብኝ፣ ቻው እንኳን አላልኩትም። በጣም የሚያሳዝን ነው። የተፈጠረውን ነገር ማመን አቅቶኛል። መቼውንም ቢሆን ልረሳው አልችልም። አባዬን ሁሉ ነገሬን ወሰዱብኝ እያለ እያለቀሰ ነበር አዶናይ። ያፌትም አይዞህ አይዞህ ሁሉንም ነገር እንደርስበታለን፣ ይህንን ነገር ያደረጉትን ሰዎች ደግሞ በቅርቡ እንበቀላቸዋለን ሲልም አይዞ እያለ ትከሻውን ነካ ነካ እያደረገው እያለ ወይዘሮ ሄለን ከች ብላ ትገባለች። ከዛም ያፌት ከእሷ ጋር ማውራት ስለማይፈልግ የቢዝነስ ካርዱን ለአዶናይ ሰጥቶት ለመውጣት ሲሞክር እንዴ እራት ደርሷል እኮ ያፌት የት ልትሄድ ነው ስትለው አይ መሄድ አለብኝ፣ እራት አልበላም፣ ሆቴል ይዤ ስለምቀመጥ እዛው በላለሁ። ስለዚህ አንተ አዶናይ እንደዋወላለን እሺ ብሎ ያፌት ውጥት ብሎ ሲሄድ እሷም ተደናገጠች እና ከአዶናይ ጋር ቁጭ ብላ አዶናይ ጋር ለማውራት ትሞክራለች። እኔ ምልክ አዶናይ ባለፈው እንደዛ ጨንቆህ እያለ መተክ ለኔ ሁሉንም ነገር ትነግረኝ ነበር። ነገር ግን አሁን ሁሉም ነገር በድብብቆሽ እየሆነ ነው። ለምን ምን እንዳወራችሁ ምን እያላችሁ እንደነበረ አትነግረኝም? ከዛም ባለፈ ዛሬ ጧት ከአጎትህ ጋር እያወራችሁ ነበር። ምን እንዳወራችሁም አላውቅም፣ እሱንም አልነገርከኝም። ማለቴ መደበቅ ጀመራችሁ እንዴ ስትለው አረ በፍጹም የደበቅነው ነገር የለም፣ ምንም አልደበቅንም ሲልም መልሶላታል። እዚህ ላይ የረሳውን ነገር ቢኖር ውድና የተከበራችሁ ቤተሰቦች ያፌት ጠይቆታል። የጠየቀው ምንድን ነው ካላችሁም አባትህ ከመሞቱ በፊት ያየው ነገር ወይም የሆነ አዲስ ነገር አይተሃል ወይ ብሎ ሲጠይቀው አይ አዲስ ነገር አላየሁም፣ ነገር ግን አባዬን ለስራ ሲያመላልሰው የነበረው መኪና እና እዚህ ቤት የታገተችበት ልጅቷ መኪና ተመሳሳይ ነው፣ እሱ ብቻ ግራ ጋብቶኛል ሲል እየነገረው እያለ ነበር እንግዲህ ወይዘሮ ሄለን የገባችው ማለት ነው። ለማንኛውም የቢዝነስ ካርዱን ሰጥቶት እንግዲህ ያፌት ሄዷል ማለት ነው። ወይዘሮ ሄለንም አሁን አዶናይ ጋር በጣም አይኗን ጥላበታለች በሚያሳዝን ሁኔታ። እንግዲህ ከአሁን በኋላ ምን እንደምታደርገው ባላቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የለመዳችሁትን ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱን ስል በአክብሮት ጠይቃለሁ ቤተሰቦቼ። እንግዲህ ድራማውን ከወደዳችሁት ደግሞ ሀሳብ አስተያየታችሁንም እንድታካፍሉኝ፣ በተለይ ደግሞ ያፌት መምጣቱ በጣም ደስ የሚል ነው። ከዛ ሲቀጥልም ደግሞ እንግዲህ የገኒ ልጅ የነበረው ዳግም ይመጣል ማለት ነው። ኤፍራትም ትቀላቀላለች እየተባለ ነው። በነገራችን ላይ ቆንጆ ድራማ ይሆናል ብዬ አስባለሁ። እንግዲህ ቤተሰቦቼ አዶናይ ከቤት ውስጥ ስለነበረ ወይዘሮ ሄለንን ትቷት ይወጣል ማለት ነው። ከያፌት ጋር አውርቶ ሲጨርስ እሷ መታ ካጠገቡ ቁጭ ብላ ያልተገቡ ጥያቄዎች ስትጠይቀው ምንም አይነት መልስ አልሰጣትም። ተነስቶ ትቷት ይሄዳል ማለት ነው። ትቷት ሄዶ ያው ቁጭ ከሚልባት ቦታ ላይ ሄዶ ቁጭ ይላል። ኤልሻዳይ ደግሞ በጣም ስለምትወደው እና በጣም ከሚገባው በላይ ስለምታፈቅረው እሱ ያለበትን ቦታ እያፈነፈነች ነው የምትሄደው እና መጀመሪያ ወደ ላይ ያቀናው ሲጀመር ኤልሳ እንደ መጥራት ነበር። ነገር ግን ወደዛ አልሄደም። ቀጥታ ወደት ነው የሄደው? ወደ ኑኑ ወደ ተኛችበት ክላስ ነበር የሄደው እና
እንደዛ ትኝት ብላ ሲያት ውስጧ ተጎድቶ ወይም ደግሞ ወይዘሮ ሄለን ምን አድርጋት እንደዛ እንደተኛች እንግዲህ የቤቱ ሰው ማንም የሚያውቅ የለም ማለት ነው። እናም እንግዲህ አዶናይ ሄዶ ምን ሆነሽ ነው እስካሁን ድረስ ለምን ተኛች? ምነው እኔም አንድ ቀን እንደዚህ ለጥ ያለ እንቅልፍ በተኛሁና ውስጥ ያለውን ሀሳብ ረስቼው በተመለስኩ እያለ ከኑኑ አጠገብ ሆኖ እያወራ ነበር። እና እንግዲህ ወደ ላይ ያቀናው ኤልሳን ሊጠራ ነበር። ነገር ግን ኤልሳን አልጠራትም። እናም ያፌት እየጠበቀው ስለሆነ በቃ እኔ ወደ ላይ ልወጣ ብሎ ኤልሹን ያገኛታል ማለት ነው። ኤልሹን ከሰላም ካላት በኋላ ወንድሜ የታለ ለምን አብርሃም አልመጣም እያለች እንግዲህ ያፌትን አፋጠዋለች። ያው በዚህ ላይ አሁን በዚህ ድራማ ላይ ስሟን እንደሆነ በነገራችን ላይ እስካሁን አልሰማሁም። ለዛ ነው ያፌት እያልኩ የምጠራው። ለማንኛውም እንግዲህ ያፌት ከኤልሱ ጋር ሰላም ከተባባለ በኋላ ወንድሟን ስትጠይቀው አልመጣም። እናም እኔንማ ረስተሽኛል፣ ወንድምሽን ነው የምትጠይቀው አይደል ምናምን እያላት፣ ለማንኛውም እንደውም ተው የራሱ ጉዳይ አንተ ከመጣህ ይበቃል እያለችው ከያፌት ጋር ትንሽ ካወራችው በኋላ እሱም ቻው ብሏት እንግዲህ አዶናይን ለመፈለግ እስኪ አዶናይን ሌው ጌታ አለ ጥሪልኝ ስላት እሷም እሺ ልጥራው ብላ አዶናይ ወዳለበት ስትሄድ አዶናይ ደግሞ እንግዲህ ያው ከኑኑ ክላስ ፊት ለፊት ቁጭ ብሎ እሷን ወይም ስለሷ እያየ ነበር። እሷም ያንን ስታይ በጣም ስለምትቀናና ከሚገባው በላይ ስለሚያንገበግባት እንግዲህ ይህ ነገር ማለት ለሷ ሞቷ ነው። ይህን ነገር እንዲሆን አትፈልግም እና በጣም ቀንታ ስለነበረ ዝም ብላ ቁጭ ብላ አይታው ቁማ አይታው ከዛ እሱ ስትመለከተው የነበረው ኑኑ አሁን በህይወቷ የገጠማትን ምናምን የጻፈችበት ደብተር ነበረ እና እሱን ደብተር ይዞ እያነበበ ስለነበረ እያየችው ነበር ማለት ነው። እናም ውድ ቤተሰቦች እንግዲህ ከእሷ ከኤልሹ በፊት ወይዘሮ ሄለን ሄዳ ካጠገቡ ቁጭ ብላ ምን እያደረገ እንደነበረ ስትጠይቀው ወረቅ ማለት ደብተሩን ይደብቀዋል። ደብተሩ ግን እንግዲህ ኑኑ የጻፈችው በህይወቷ የገጠማት ከሀገራቸው ሲወጡ ምናምን ከዚህ ሲመጡም ከዚህ ቤት የተቀመጡት ቤት የላቸው ስለሆነ እህትየውን በስራ ስትሰቃይ እንደነበር አሁን ቢያማትም የእሷን ቦታ ተክቼ እኔ እየሰራሁላት በመሆኔ በጣም ደስተኛ ነኝ። ቢደክመኝም እኔ አገሬ ያለሁኝ በተኛሁበት በተመቸኝ ሰዓት ተኝቼ በተመቸኝ ሰዓት ነበር የምነሳው። እዚህ ግን ነጋ አልነጋ እያልኩኝ እየባነንኩ ጧት ተነስቼ ማንም ሳይነሳ ተነስቼ እኔ ነኝ ስራ የምጀምረው። ብቻ ብዙ ሀሳቦቿን እዛ ገልጻበታለች ማለት ነው። እና እንግዲህ አዶናይ እያነበበ የነበረው ወይዘሮ ሄለን ያን ስታይ ደግሞ ሲደብቅባት ኦኬ አሁን መደባበቅ ጀምረናል፣ በቃ እንደዛ ከሆነማ እኔም ከተተለን እጀምራለሁ፣ ጨዋታውን እንጀምረዋለች እያለች ነበር። እንግዲህ አዶናይን ምን ታደርገዋለች? መቼም እሷ ሰው መግደል አይበቃትም። ለነገሩ ያው አሁን ካሁን በኋላ ያፌት ስለመጣ ምናልባት ያፌት ስላለ እሱ ሊያድነው ይችል እንደው እንጂ እዛ ቤት እስካለ ድረስ ይህች ሴትዮ መቼውንም ቢሆን ሰላም አትሰጠውም ይመስለኛል። አሁን እንግዲህ ኑኑ ምንም በማታውቀው ነው እንደዚህ ጭንቅላቷን አቀውሳ ቁጭ ያደረገቻት። መሲንም እንግዲህ እንደምታስታውሱት ኤልሻዳይ ገፍታ በጣለቻት። ከዛ እሷ አፍና ልጨርሳ ስትል ነበር ሰው የመጣባትና እንግዲህ የራሷን ባለቤቷንም ለመግደል የሞከረች ናት። ምክንያቱም እሷ የምትወደውና የምታፈቅረው ቴድን ነበር። አሁን ከቴድ ጋር ያላት ግንኙነትም አልቋል። እኔ ካሁን በኋላ አዲስ ህይወት ብጀምር አንቺ ምንም እንዳይሰማሽ ተጠንቀቂ፣ በቃ እኔም ካሁን በኋላ አዲስ ህይወት እጀምራለሁ ብሎም እንግዲህ በቃኝ ብሎ ትቷታል ማለት ነው ቴዲ። እንደውም በዛሬው ፓርት ላይ በጣም እያለቀሰች ነበር እና ባልዮ ቶማስ ምስኪን የጨውቃ ሄዶ ምን ሆነሽ ነው የምታለቅሽው ምናምን ሲላት እሷ ምንድን ነው ያለችው? ልክ ኑኑ አሳዝናት ምናምን ነገር እንደዛ ነው ያለችው ለሱ። ከዛ እንግዲህ ቶማስም የኔ ውድ ሚስት የኔ ሀሳቢ ምናምን ብቻ የሌለ ሞልተዋለች። እሱ አሁን መልካም ሴት ነው የመሰለችው። ምንም ከኋላ እያደረገች ያለችውን ነገር የሚያውቀው ነገር የለም አቶ ቶማስ። ወንድሙን እንደገደለች ኑኑን እንደዚህ እያሰቃየቻት ያለችው እሷ እንደሆነች፣ መሲ ያ ሁሉ ጉድ እንድደርስባት እያደረገች ያለችው እሷ እንደሆነች በፍጹም አያውቅም። ከዛም ባለፈ እንግዲህ ኤልሳ ኑኑን በጣም ትጣላታለች። ስለዚህ አዶናይ የኔ ነው፣ እኔ እወደዋለሁ፣ አፈቅረዋለሁ። ለእንግድነት ከዚህ ቤት መታችሁ በፍጹም አዶናይን ልትቀመኝ አትችይም። ስለዚህ እኔ የሆነ ነገር ማድረግ አለብኝ፣ በቀላሉ እኔ አልተውልሽም አዶናይን ስትልም እንግዲህ የሆነ ተንኮል አስባባታለች።
እያሰበች እናቷ ከምታሰቃያት በላይ እንግዲህ ደግሞ እቺ ኬሲ እስስት የሆነች ኤልሳ ምን እንደምታደርጋት እንግዲህ ወደፊት ተንኮል እያሰበች ነው። ያው የተንኮለኛ ልጅ መቼም ንጹህ አይሆንም፣ ተንኮለኛ ነው የሚሆነው አይደል? ሲጀመር ምን እያየች አድጋ ነውና መልካም የምትሆነው። ለማንኛውም ድራማው የሆነ ውስብስብ ያለና በጣም የሚያሳዝን ታሪክ ያለው ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ ቤተሰቦች። እወዳችኋለሁ፣ አከብራችኋለሁ።